ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ የእግዚአብሔር በጎ ፈቃድ ሆኖ ከእናንተ ጋር እግዚአብሔር የሰጠኝን ቃል አብረን ለመካፈል እድል ስላገኘው ክብሩን ሁሉ ጠቅልዬ ለአምላኬ ለእግዚአብሔር እሰጣለሁ። የመልእክቴ ርዕስ ይሄ ነው። በምትሄድበት መንገድ ሁሉ አምላክ እግዚአብሔር ካንተ ጋር ነውን ይላል። ኢያሱ ምዕራፍ 1 ቁጥር 17። በምትሄድበት በምታከናውነው ነገር ሁሉ አምላክ እግዚአብሔር ካንተ ጋር አለ ወይ የሚል ይሆናል። መቼም እግዚአብሔር ከእርሱ ጋር ካልሆነ፣ ሰው እግዚአብሔር ከእርሱ ጋር ካልሆነና ካልረዳው ጀምሮ መጨረስ፣ ተዋግቶ ማሸነፍ፣ ሰርቶ ውጤታማ መሆን ከተውኖ አይችልም። እግዚአብሔር ከኛ ጋር ከሆነ ግን የድል ሰዎች ያደርገናል። ስሙ የተባረከ ይሁን። እንግዲህ መልእክቴን የማውጠነጥነው ከኢያሱ ምዕራፍ 1 ቁጥር 5፣ 9ና 17 ላይ ባለው ሐሳብ ይሆናል። አስቀድመን እንጸልያለን። የዘላለም አምላክ ያው እግዚአብሔር ስለ ብዙ ምሕረትና ቸርነትህ እናመሰግንሃለን። ያንተ ልጆች ስላደረከን አብሮነትህን ሁል ጊዜ ስለምታሳየን ክብር ላንተ ይሁን። ያላንተ አንዳች ማድረግ አንችልምና ያንተን አዳኝነት፣ ያንተን በጎነት፣ ያንተን ተስፋና በረከት ለሁላችን ስጠን። ለሀገራችን ለምድራችን ተስፋዋ አንተ ነህና ክርስቶስ የእግዚአብሔር ልጅ ጣልቃ ገባ። ለታሰሩት መፈታትን፣ ለተቸገሩት ደግሞ እርዳታህን፣ ለተራቆቱት ደግሞ ጌታዊ በረከትህን እንድታዘንብ እንለምንሃለን። ለቤተ ክርስቲያናችንም ሁሉ ለአብያተ ክርስቲያናትም ሁሉ በጎነትህ ይድረስ። ፈቃድህና ሐሳብህ ምድሪቱን ሁሉ ይክበብ። ሁሌ ስለምትሰጠን ሰላም እናመሰግንሃለን። ጌታ ሆይ አንጻራዊ ሰላም ሳይሆን ፍጹም የሆነው የክርስቶስ ሰላም ምድራችንን ይወር ዘንድ፣ ምድራችንን ይሞላ ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። አሁን ቃልህን ልንሰማ ነውና ጌታ ሆይ ያንተን አብሮነት እንድንረዳ ለእያንዳንዳችን ጌታ ሆይ ሰፊ ልቦና እንድትሰጠን እንለምንሃለን። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ክፍሉን አነባለሁ በጌታ በኢየሱስ ክርስቶስ ስም። እንዲህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣት ምድር ይህችን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጥያንም ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ፣
ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልህማል። በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል። ይህ የእግዚአብሔር ቃል ነው። ምን አይነት ታላቅ ስጦታና ታላቅ መልእክት ለሰው የተገለጠ ክፍል እንደሆነ በዚህ መረዳት እንችላለን። ኃይልን፣ ስልጣንን፣ ጽናትን የሚሰጥ ሕያው እግዚአብሔር ይህንን ሰው አይዞ ይለዋል። አይዞ፣ ጽና፣ በርታ የሚሉ ቃሎች በዚህ ውስጥ ተካተዋል። ከቁጥር 5 እስከ 18 በምናነብበት ጊዜ ጽና የሚለው ቃል 4 ጊዜ ተጠቅሷል። አይዞ የሚለው 3 ጊዜ፣ ጽና፣ በርታ እያለ ይህንን ሰው ሲያበረታው እግዚአብሔር ደግሞ የእርሱን አብሮነት ይነግረዋል። እኔ ካንተ ጋር ስለሆንኩ ወደ ቀኝም ወደ ግራም አትበል፣ እረዳሃለሁ፣ አቆመሃለሁ፣ እታደግሃለሁ፣ ያንተ የሆነውንና አንተን አሻግራችኋለሁ እያለ ይናገራል። ወዳጆቼ መቼም በዚህ ምድር ሁላችንም በተለያየ ደረጃ እየፈራንና እየተሸበርን አቅም እያጣን የምንኖርበት ዘመን ውስጥ ነው ያለ ነው። ስለዚህ አይዞህ ወንድሜ፣ አይዞሽ እህቴ፣ አይዞሽ መባባሉ ከእግዚአብሔር ተልኮ ቀርቶ በሰው ደረጃም አስፈላጊ ነገር ነው። ኃይል ይሰጣል አይዞ ሲባል። የደከመ ይበረታል። የወደቀች ትነሳለች። አይዞሽ እግዚአብሔር አለ፣ እግዚአብሔር አለ መባባል ቀላል ነገር አይደለም። ነገር ግን እንደ ኢያሱ ከሕያው እግዚአብሔር አይዞ የሚል እኔ ካንተ ጋር ነኝ የሚል መልእክት ደግሞ የሚያወጣ ታላቅ ጽናትን የሚሰጥ ጉዳይ ነው። አይዞ፣ በርታ፣ ጽና፣ እኔ ካንተ ጋር ነኝ የሚለው ቃል ብርታትን ይጨምራል፣ ፍጹምም ያቆማል። ክብር ለእግዚአብሔር ይሁን። ነገር ግን ይህ ሁሉ ጽናት፣ ይህ ሁሉ ተስፋ የተሰጠው ሰው ማን ነው ብለን መጠየቃችን አይቀርም። ኢያሱ ማን ነው? አይዞ ማንም አይቋቋምህም እንዴት ሊለው ቻለ? ኢያሱ ማን ነው? ወገኖቼ የኢያሱ ማንነት አይደለም፣ የእግዚአብሔር ታላቅነት ነው። ኢያሱ እንደኛ ተራ ሰው ነው። ከዚህ ምዕራፍ በኋላ እንጂ ከዚህ ምዕራፍ በፊት ስለ ኢያሱ የተጠቀሰ የተወደሰ ታላላቅ ነገር አልነበረም። እንደውም የሚለው ኢያሱ የሙሴ አገልጋይ እንደሆነ፣ በሙሴ ድንኳን ውስጥ በሙሴ እጅ ላይ ውሃን የሚያፈስ ሰው ብቻ እንደነበረ ይናገራል። ነገር ግን አሁን እግዚአብሔር ተነስ አለው። ከቃሉ እንዳነበብነው ያ ታላቅ የእግዚአብሔር ሰው ሙሴ ሕዝቡን 40 ዓመት ሙሉ ከመራ በኋላ እሱ ከሞተ በኋላ የእስራኤል ሕዝብ ዘዳግም ምዕራፍ 34 ቁጥር 7 ላይ እንደምናነበው የእስራኤል ሕዝቦች ለ30 ቀን ብሔራዊ የሐዘን ጊዜ ወስነው በሞዓብ ሜዳ ላይ ለ30 ቀን ለሙሴ አለቀሱለት። መሪም በማጣታቸው አዝኖ ሳለ ነበር ኢያሱን ድንገት እግዚአብሔር እንደመረጠው ያስታወቀው።
ሙሴ እንደሚታወቀው እግዚአብሔርን ፊት ለፊት ያየ ያነጋገረ ከአምላኩ ጋርም በጽናት የተጓዘ እንደ ሙሴ ያለ ነቢይ ከዚህ ወዲያ በእስራኤል ዘንድ አልተነሳም ይላል ዘዳግም 34:11 ላይ ስናነብ ስለዚህ ሰው የሚናገረውን እዛ ላይ ማጣጣም እንችላለን። በዚህ ሰው ምትክ ነው እንግዲህ ኢያሱን ተነስ ያለው። በሕይወት ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም፣ ለአባቶቻቸው እሰጣለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ታሻግራለህና ጽና አለው። ታዲያ ያ ሙሴን ለ40 ዓመት ያክል በአመራሩ ያስቸግረው የነበረው የእስራኤል ሕዝብ ምን አለ? ምላሹ ምን ይሆን? ኢያሱ ምዕራፍ 1 ቁጥር 17 ላይ እንደምናነበው የእስራኤል ሕዝብ በጊዜው የነበረው ሕዝብ ይህንን መልእክት የሰማው ሕዝብ የሚያስደንቅ ምላሽ ነው የሰጠው። ምንድነው ያለው? ክፍሉን እናነባለን። መጽሐፈ ኢያሱ ምዕራፍ 1 ቁጥር 17 ላይ እንደዚህ ነው የሚለው፣ በሁሉም ለሙሴ እንደታዘዝን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። በትእዛዝ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞህ አሉት። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። የምታዘንን አድርጎ የምትለንን ሁሉ እናደርጋለን፣ በቅንነት እንታዘዝሃለን። አልታዘዝም የሚል እንኳን አልፎ አልፎ ቢገኝ እሱ ይገደል። ነገር ግን አንድ ነገር ልታረጋግጥልን እንወዳለን፣ እንፈልጋለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን አሉት። ቁጥር 17 ላይ ይህንን ነው የምናነበው። ይህ ብርቱ ጉዳይ ነው ወገኖቼ። ማንኛውም የሀገርም ሆነ የቤተ ክርስቲያን የሕዝብ መሪ የሆነ ስኬታማ ለመሆን የሚፈልግ መሪ ሁሉ እግዚአብሔር ከእርሱ ጋር መሆኑን ማረጋገጥ ብቻ ነው የሚገባው። እግዚአብሔር ከእርሱ ጋር ካልሆነ በስተቀር ውጤት የለውም። እግዚአብሔር ከኛ ጋር ሲሆን ነው የተሟላ ሕይወት፣ የተሟላ አገልግሎት፣ የከበረ ኑሮና የከበረ ጉዞ ልናደርግ የምንችለው እስከ ፍጻሜያችን እግዚአብሔር ከኛ ጋር ሲሆን ብቻ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሮሜ ምዕራፍ 8 ቁጥር 31 እስከ 34 ስታነቡ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል ጳውሎስ። ወገኖቼ ራሳችንን ደጋግመን መጠየቅ ያለብን እግዚአብሔር ብሎኛል፣ እግዚአብሔር ከኔ ጋር ነው ብለን መጠየቅ ይገባናል። እግዚአብሔር ከኛ ጋር የሚሆነው ደግሞ ለኢያሱ እንደተናገረው በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል፣ የእግዚአብሔርን ሕጉን፣ ቃሉን፣ ሐሳቡን፣ ትእዛዙን ጠብቅ፣ የዚያን ጊዜም መንገድህ ይቀናልሃል ይከናወንልህማል ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ታዲያ ይህ አይዞህ፣ ጽና፣ በርታ፣ እኔ ከሙሴ ጋር እንደነበሩ ካንተ ጋር እሆናለሁ የተባለው ኢያሱ ፍጻሜው ምን ሆነ? እግዚአብሔር ከእርሱ ጋር ስለነበረ የድል ሰው አደረገው። ዮርዳኖስን አሻገረ፣ እርሱም ተሻገረ። እስራኤላውያን እግዚአብሔር በሰጣቸው ተስፋ ምድር የመጨረሻውን ጉዞ አጠናቃል። ወደ ተስፋ ምድር አሻግሯል፣ አስገብቷል፣ እርሱም ወርሷል።
ይህ ብቻ አይደለም። ኢያሱ ምዕራፍ 10 ቁጥር 12 ላይ እንደምናነበው ቃሉን እናነባለን። ኢያሱ ምዕራፍ 10 ቁጥር 12 እስከ 14 ላይ እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ። ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህ ፀሐይም በሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቸኮለም፣ እግዚአብሔር ለእስራኤል ይዋጋ ነበርና። እግዚአብሔርም የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊት ከዚያም በኋላ አልነበረም ይላል። እግዚአብሔር ከእርሱ ጋር ሆኖ ያበረታው፣ ያቆመው፣ የመራው፣ የድል ምዕራፍን ያሻገረው እግዚአብሔር ከእርሱ ጋር ስለሆነ ይህ ሁሉ ተከናወነ። ማንም አይቋቋምም ያለው ይህ ታላቅ ሰው ቀጥለንም ስናነብ በሱ ብዙ ድንቅ ነገር ተከናውኗል። ክብር ለእግዚአብሔር ይሁን። እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊት ከዚያም በኋላ አልነበረም ይላል። እግዚአብሔር ለመረጠው ሰው ይቆማል። እግዚአብሔር ከእርሱ ጋር የሆነውን ሰው የድል ሰው ያደርጋል፣ ከአሸናፊዎች በላይም ያደርጋል። ስለዚህ እግዚአብሔር ብቻ ከኛ ጋር ይሁን። ታሪክ ይለወጣል፣ ቋጠሮ ይፈታል፣ ጠላቶች ይበተናሉ፣ በድል ምዕራፍ ያስኬደናል። ክብር ለአምላካችን ለእግዚአብሔር ይሁን። ዘዳግም ምዕራፍ 33 ቁጥር 27 ላይ ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ይላል። ወዳጆቼ ብቻ እግዚአብሔር ከኛ ጋር ይሁን። እኛ ከእርሱ ጋር መሆናችንን ማወጃችን ጥሩ ሆኖ ሳለ እርሱ ከኛ ጋር ሲሆን ነው ለውጥ የሚመጣው። እርሱ ከኛ ጋር መሆኑ ነው ልዩነት የሚያመጣው፣ ታሪክ የሚሰራው። ክብር ለእርሱ ይሁን። እንግዲህ እግዚአብሔር ደግሞ ከኛ ጋር እንዲሆን ልንጸልይ ይገባል። በስራችን፣ በአገልግሎታችን፣ በሕይወታችን፣ በቤታችን፣ በኑሯችን ሁሉ አምላካችን እግዚአብሔር ከኛ ጋር እንዲሆን ልንማጸነው ይገባል። የእግዚአብሔር ደግሞ መሳሪያ እንደምታውቁት የተቀደሰ ሕዝቡ ነውና አምላካችን በተቀደሰ ሕይወት ልናመልከው ልናገለግለው ዘንድ ይገባል። የእግዚአብሔር አብሮነት ከሁላችን ጋር ይሆን ዘንድ ከሙሴ ከኢያሱ ጋር የነበረው አምላክ ዛሬ ከሁላችን ጋር ይሆን ዘንድ በሰማነው ቃል ለመኖር ራሳችንን ማደፋፈር ይገባናል። ዛሬ ማንም የሀገር መሪም ይሁን የቤተ ክርስቲያን መሪ ራሱን በፍጹም ግልጽነት መጠየቅ ያለበት ትልቁ ጥያቄ እግዚአብሔር ከኔ ጋር ነውን የሚል ሊሆን ይገባል። እግዚአብሔር ብቻ ከእርሱ ጋር የሆነ ሰው ይሻገራል፣ ያልፋል። ብቻ አምላካችን ከሙሴ ጋር እንደሆነ ካንተም ጋር ይሁን ይላል። እንግዲህ እግዚአብሔር ከኛ ጋር የሚሆነው አንድ ዋስትና ስንሰጠው ብቻ ነው።
ኃጢአትን ከድንኳናችን አውጥተን ጥለን በቅድስና በእግዚአብሔር ፊት ስንሆንና በታማኝነት ለማገልገል ስንነሳ ብቻ ነው። እግዚአብሔር በሰማነው ቃልም ደግሞ እንዲያሳድገን ክብሩን እንዲያሳየን ዓይናችንን እንዲከፍት ልንጸልይ ልንማጸን ይገባል። እንግዲህ በዚህ ዓመት እግዚአብሔር ከኛ ጋር ስለሆነ በድል ያሻግረናል። የምስጋና እንጂ የማጉረምረም ሕይወታችን ያበቃል። የትግል ሳይሆን የስኬት ዘመን እንዲሆንልን ያደርጋል። የጥላቻ ሳይሆን የፍቅርና የሰላም ዘመን እንዲሆን የእግዚአብሔር አብሮነት ከኛ ጋር ከሆነ ያንን ድል ይሰጠናል። ሙሴን 40 ዓመት ሙሉ በድንቅ የመራ ኢያሱንም በዘመኑ ሁሉ በታላቅነት የመራው ሕያው እግዚአብሔር ከኛ ጋር እንዲሆን ልንማጸነው ይገባል። እግዚአብሔርን ለማገልገል በእግዚአብሔር ፊት ቆመን ስለ ታላቅነቱ ለማወጅ ሁሉ ጊዜ አብሮነትን ልናረጋግጥ ይገባል። ብዙዎች እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር እንዲና እንዲህ አድርጎልኛል ይላሉ። ፍጻሜያቸው ግን የጠለቀ አይደለም። እግዚአብሔር ከእርሱ ጋር የሚሆን ሕዝብ እግዚአብሔር ቅዱስ ስለሆነ እግዚአብሔር ጻድቅ ስለሆነ የተቀደሰ ሕዝቡ ነው ከእሱ ጋር ሊዘልቅ ሊጓዝ የሚገባው። ስለዚህ በምስጋና ሆነን አምላካችንን እግዚአብሔር ሁሉ ጊዜ ከኛ ጋር እንዲሆን ልንማጸነው ያስፈልጋል። የእግዚአብሔር አብሮነት ታሪክ ይሰራል ወገኖች ሆይ፣ ያሻግራል፣ እልፍ ያደርጋል፣ ተስፋን ይሞላል። በጎነትን ያሳያል። የእግዚአብሔር አብሮነት ከሁላችን ጋር እንዲሆን ሁሌ ልንማጸን፣ ሁሌ ልንዘጋጅ በቃሉ ሙላት ያስፈልጋል። እግዚአብሔር ከእርሱ ጋር ያልሆነ ሕዝብ ጀምሮ መጨረስ አይችልም። እግዚአብሔር ከእርሱ ጋር ያልሆነ ሕዝብ ተዋግቶ ማሸነፍ አይችልም። እግዚአብሔር ከእርሱ ጋር ያልሆነ ሕዝብ ፍጻሜ የለውም። ስለዚህ መሪዎች፣ አገልጋዮች ሁላችንም የእግዚአብሔርን አብሮነት መፈለግና ማወጅ አለብን። እግዚአብሔር ከኔ ጋራ ነው፣ እግዚአብሔር ምልክት ሰጥቶኝ ነው ይህንን ያደረግኩት፣ እግዚአብሔር ምሪት ሰጥቶኝ ነው እዚህ የደረስኩት ብለን ራሳችንን ደጋግመን ልንጠይቅ ያስፈልጋል። የእሱ አብሮነት ለመሪዎች፣ ለአገልጋዮች፣ ለአገር መሪዎችም ለቤተ ክርስቲያን መሪዎችም ይህንን መጠየቅ ይበጃል። እግዚአብሔር ከእርሱ ጋር የሆነ ሰው ማንም አይቋቋሙ። እግዚአብሔርን ደግሞ ከኛ ጋር ከሆነ የድል እንጂ የትግል ጊዜ አይሆንብንም። እግዚአብሔር ከኛ ጋር ከሆነ የምስጋና እንጂ የማጉረምረም አይሆን፣ የጥላቻ ሳይሆን የፍቅርና የሰላም ዘመን ይሆንልናልና ሁሌ የእግዚአብሔርን አዳኝነት
በመንገዳችን ሁሉ አምላካችን እግዚአብሔር ከኛ ጋር መሆኑን እንድናረጋግጥ እግዚአብሔር ይርዳን። በሰማነው ቃል መኖር እንድንችል የሰማይ አምላክ እግዚአብሔር ሁላችንንም ያግዘን። አሜን።